በዚህ ቪዲዮ እንግዲህ በጣም በተደጋጋሚ የሚደርሰኝ ሄቱ ኤፍ ፕሮፐርቲ ቻሌንጅ ጥሪ ለአዶናይ እየተደረገለት ነው ያለው በተደጋጋሚ እና እንግዲህ ለእኛም በጣም ብዙ ተደጋጋሚ መልእክቶች፣ ሜሴጆች ይመጣሉ። ለዛ መልስ ይሆናል ብዬ በማሰብ እንደ ምክርም በበጎ እንድታዩ ትፈልጋለሁ እና መጀመሪያ ላይ በነገራችን ላይ ማለት ነው ቱኤፍ ፕሮፐርቲ የራምዚ ሪል ስቴት እና የፓቡል ኬር መካከል ያለውን ያንን ሞቅታ በማየት ኦፈር አቅርቦ ነበረ። አንድ ድርጅትም ሆነ ግለሰብ ኦፈር ማቅረቡ መጀመሪያ የሆነ አሪፍ ነገር ነው በነገራችን ላይ ማለት ነው። ጥሩ ነው ብዬ ነው የምወስደው እና ግን ያ ኦፈር የቀረበለት ሰውዬ ያዋጣኛል አያዋጣኝም፣ ሲዩቴብል ታይም የትኛው ነው፣ ሲዩቴብል መንገድ የትኛው ነው ብሎ በራሱ አንዳንድ ነገሮችን ይወስናል እና ያንን ውሳኔ እንግዲህ አዶናይ ጥሪ የተደረገለት ሰውዬ ሳይቀበል በመቻኮል ቱኤፍ ፕሮፐርቲ የራሱን የሆኑ ዲሲሽኖች ወሰደ እና ምናልባት በዛ ሰዓት ላይ ለአዶናይ በጣም ብዙ የእርዳታ ድርጅቶች እንግዲህ ሰልፍ ይዘው ነበረ። ምናልባት 10 ሊሆን ይችላል፣ 15፣ 20 ሊሆን ይችላል፣ አላውቅም ቁጥሩን ኤክስን በለውና ማለት ነው እና ምናልባት ቻሌንጁን ከመቀበሉ በፊት ወይንም ደግሞ ቻሌንጁን ከማየት ሪቪው ከማድረጉ በፊት የራሱን የሆነ ስቴፕ ለመጓዝ አስበው ሊሆን ይችላል። አይዶን ነው አላውቅም። እዛ ያለውን የራሱ ጉዳይ ነው። እሱ የሆነ ነገር ሪያክት ሊያደርግበት ይችላል። ግን የሚመስለኝ ምንድን ነው ምናልባት እንዲህ አይነት ነገሮች ሲመጡ ቆም ብሎ ያለውን ነገር ሰብስቦ ምናልባት ይህንን ቻሌንጅ ለአንድ ሰው በእጣ መልክ ሊያደርገው ይችላል፣ ወይንም ደግሞ ቶታል ያልቀበለውም ሊሆን ይችላል። ይህንን ውሳኔ የሚወስንበት የራሱ የሆነ ጊዜ ያስፈልጋል ብዬ አስባለሁ እና በዛ ሰዓት ያንን ሰዓት ሊሰጠው ሲገባ ቱኤፍ ፕሮፐርቲ የራሱን የተለያዩ ውሳኔዎችን መወሰን ጀመረ ማለት ነው። በቃ አዶናይ ይቅር አያስፈልግም፣ በተለያዩ አርቲስቶች በመጠቀም ይህንን 1 ሚሊዮን አሳካዋለሁ። ያንን ደግሞ ምናልባት እሱ ጋር የተሰለፉትን ሳይሆኑ የእርዳታ ድርጅቶች ሳይሆኑ በራሴ መንገድ ወንድም ካሊድ ፋውንዴሽን መርጬ በዚህ መንገድ አስኬደዋለሁ ብሎ ገባበት። እንግዲህ ሞከሩት፣ የራሳቸውን ያህል ጥረት አደረጉ። እንግዲህ ላለፉት ወራት በዚህ ነገር ላይ በጣም ሲሰራብን ነበረ። አሁን ሳየው 200,000 ገደማ ነው የገባልን ለሱ። የእነሱ ደግሞ ምንድነው ወደ 165,000 እስከ 170,000 ቢደርስ ነው አሁን እና ነገርየው እየሄደ አይደለም። በጣም ብዙ ሰውም በሚፈለገው ደረጃ እየመጣ አይደለም። ያልተሳተፈበት አክተር የቀረ አለ ብዬ አላስብም። የቀረ ተጽዕኖ ፈጣሪ አለ ብዬ አላስብም እና ኢቨን ብዙ ቲክቶከሮችም እየተሳተፉ ነው ያሉት። እስካሁን ድረስ ግን የነገሩ የመሳካት እድሉ በጣም ዝቅተኛ እንደሆነ ነው እየተረዳ ያለሁት። ግን እኔ ምንድነው ለቱኤፍ ፕሮፐርቲዎች አንድ ነገር ልነግራችሁ ፈልጋለሁ። ምናልባት እንደኔ አዶናይ ጋር ምናልባት ያቀረባችሁለትን ቻሌንጅ አጀስት አድርጋችሁ ብትሄዱና በአካል ብታናግሩት። ምክንያቱም የሚኖርበት ሰፈሩ የሚውልበት ቦታ ይታወቃል። ይሄ ልጅ በነገራችን ላይ የተደበቀ ልጅ አይደለም፣ ግልጽ ነው፣ ለማንም ግልጽ ነው። ዝቅ ብሎ የሚኖር ልጅ ነው፣ ማንም ሰው የሚያከብር ነው እና እሱ ጋር ብትሄዱ ምን ችግር አለው? የአንድ ቀን የሆቴል ወጪ ምናምን ነገር ብታወጡ ነው። ስነቲንግ በጣም ተራ ነገር ነው። ትልቅ ድርጅት ነው የምታስተዳድሩት እና አጀስት አድርጋችሁ ምናልባት የመደራደሪያ አቅማችሁን ይዛችሁ ብትሄዱ ጥሩ ነው ብዬ ነው የማስበው። ምክንያቱም አንደኛ ወንድም ካሊድ ፋውንዴሽንም ከእናንተ ይጠብቃል። ቻሌንጁ ተሳከም አልተሳከም እንግዲህ እንዲህ ያለ አጓጊ ነገር ወስዳችሁ ቃል ገብታችኋል፣ መስጠታችሁ አይቀርም። ስለዚህ ሁሉም ነገር ሳይሳካ ተሳስሮ ስንክልክል ብሎ ከሚቆም ቻሌንጁን አስተካክላችሁ ምናልባት የአርቲስት ፋንቱ ማንዶዬን መኪና ኮንሲደር አድርጋችሁ ቻሌንጁን አስተካክላችሁ ወደ አዶናይ ብትሄዱ እርግጠኛ ነኝ ግሩፑ አዶናይም በበጎ ይቀበላችኋል ብዬ አስባለሁ። ኮስት ቤነፋይታችሁን ስሩ። ዛሬ 1 ሚሊዮን ተከታይ ብቻ አይደለም የምታገኙት። ከሌሎች ተቀናቃኞቻችሁ ጋር በተለየ መንገድ ስለ እናንተ ብቻ ሁሉም ሰው እንዲያወራ ያደርጋል። አስተውላችሁ ከሆነ ኦርቢት እና ፖፑላር ኤሌክትሮኒክስ በጣም ተቀናቃኞች ነበሩ። ለብዙ ዓመታት ኦርቢት ነበር ሲመራው የነበረው። አሁን ላይ ያለውን ነገር ተመልከቱ። ኦርቢት ኦልሞስት እየተረሳ ነው። የመረጠው የቢዝነስ መንገድ ትክክል አይደለም። ፖፑላሮች በጣም የተሻሉ ሰዎች ስለነበሩ፣ የተሻሉ ድርጅት አስተዳዳሪዎች ስለነበሩ የተሻለ ነገር እያገኙ ነው ያሉት እና ይህን አድቫንቴጅ ተጠቀሙበት። ይሄ አሁን ያለው ግለት ከቀዘቀዘ በኋላ ብትሮጡ ዋጋ የለውም። ግን አሁን ባለው ሞቅታ
ድርጅታችሁ እንዲጠቀም ማድረግ የምትችሉበት ይሄ ቆንጆ ሲውተብል ታይም ነው ብዬ ስለማምን ይህንን ኦፈር ይዛችሁ አዶናይ ጋር ሂዱ። እርግጠኛ ነኝ እሺ ይላችኋል። ምንም ችግር የለም። ሁሉም ዙሪያ ላይ ያለው በሙሉ ሊጠቀምበት ይችላል ብዬ አስባለሁ። አርቲስት ፋንቱ ማንዶዬም በጣም ይጠቀማል። እንደነ ሱራፌል ተካ፣ እንደነ ጋሽ ሰለሞን በቃ ሁሉም ሰው ስለሱ ያወራል። ተረሳ የተባለው አርቲስት ከእንደገና ወደፊት መጥቶ ሄድላይን መሆን ይጀምራል። እናንተም ደግሞ ሄድላይን ትሆናላችሁ። በጣም ብዙ ፎሎወሮች ታገኛላችሁ። ከዛ በኋላ አንድ የሚዲያ ሞጉል መሆናችሁ ራሳችሁ መውጣት ትችላላችሁ። እና ይህን ነገር አስቡበት። ወንድም ካሊድ ፋውንዴሽን በመመረጡ ምንም ቅሬታ የለብኝም። በጣም አሪፍ ስራ እየሰራ ነው። የሚያስተዳድራቸውን ልጆች እንግዲህ ለማስተዳደር ሲል በጣም ብዙ ቦታዎችን እያንኳኳ ያለ በጣም ታታሪ ሰው ነው። አይ ጊቭ ማይ ሬስፔክት ፎር ዩ። አንዳንድ ተገቢ ያልሆኑ ቦታዎች ላይ ትገኛለህ። ቢሆንም ግን ቤተሰብ የሚያስተዳድር ሰው ከዚህ በላይ የሆነን ሪስክ ስለሚወስድ አንደርስታንድ አደርጋለሁ። ባይሆን ዙሪያ ላይ ያሉ አጭበርባሪ አርቲስቶችን ገለል እንዲሉ ብታደርግ ጥሩ ነው ብዬ አስባለሁ። ለማንኛውም ይሄ እይታ ነው፣ በበጎ ተወስደዋለህ ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ።